አንተ ወራዳ ምንድነው እንዴ? መጡ እንዴ? መጡ። ተረጋጊ ትትና፣ ማንም የመጣ የለም። አንተ ሊበላ እንዲያብሩሽ መሰራለ ትሏለ። ይሄ መገደል ነው ያለበት። ቆይ አንተ ምን አይነቱ ውሻ ነህ? ልትደፍራት ነበር አይደለም? ንገረኝ፣ ልትደፍራት ነበር? ኧረ አብርሽ እንደዛ አይደለም ያለበስኳት። ይኸውልህ ስማኝ፣ እቺን ሴት ከገዳዮቿ ስናስጥላት አምናን ነው የገባችሁ። እንቅልፍ የወሰዳት እኛን አምና ነው። አዎ ውጣ። ይኸውልህ እንደ ሸት በኩል አንተ ለየሰላሳ ውጣ። አብርሽ የግሌን ታደጋት። ተንከሲስ የመሳይን ተንኮል አጋለጠ። ዝናህ መሳይን በሽጉጥ የሚገባውን ቅጣት ሰጠው። ክህደት፣ ውሸት እኔ ጋ አይሰራም፣ ሞትና ድፍረት ፊት ለፊት መጋፈጥ አለብህ ሲል መሳይን ዛተበት። መሳይ መራቢያውን መቆረጥ አለበት። ሰው ሆኖ እንደ ሰው የማያስብ፣ እህት ኑሮት እንደ እህት የማያስብ፣ ከሴት ተወልዶ እንደ እናት የማያስብ። ቆይ ምን አደረገችው? ከገዳዮች ከወንጀለኞች አምልጣ እኛን አምና በተቀመጠች እንዴት አንተ ትሸጣታለህ ሲለው አብርሽ መሳይን አስጠነቀቀው። ተንከሲስ መሳይ አሁንም ይሸጠናል፣ ከባድ ልጅ ነው ሲል ለሁሉም ተናገረ። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ ትህትና ምዕራፍ ክፍል 6 እጅግ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የግሌን እንዳረጋት ትህትናንም ሊደፍራት ነው በማለት ለአብርሽ ሂዶ የተናገረው ተንከሲስ የትህትናን ሕይወት ታድጎታል። ተንከሲስ እያንዳንዱን ነገር ተከታትሎ ባይናገር ቀጥታ ሕይወቷን ሊያበላሸው ነበረ። መሳይም ይቺ ቆንጆማ ለእኔ ነው የምትሆነው፣ እደፍራታለሁ፣ ከዛ ለክብሯ ስትል እኔን ታገባኛለች ይላል። ገንዘብና ክህደት፣ እምነትና ውሸት እንዴት ያሳዝናል! ምንም ሳይኖረው እንደ ወንድም ቢያስጠጋው አብርሽ፣ እሱ ግን እነሱን አምና ለተጠጋችው ምስኪን ልጅ አሳልፎ ለዝና ሽጧታል። አስገድዶም ጾታዊ ትንኮሳ ሊያደርስባት ነበረ። እድሜ ለተንከሲስ። ተንከሲስ ታግቷታል። ተንከሲስ አሁንም መሳይ ይሸጠናል። ባለፈውም ተደራድሮ እዚህ ቤት እንዲመጡ ያደረጋቸው እሱ ነው። አሁንም አየር ላይ ነው ያለ ነው፣ ሞትና ህይወት ፊት ለፊታችን ነው ያለ ነው ሲል ተናግሯል። አብርሽ ቆይ አንተ ምን አይነት ልብ ነው ያለህ? እንደ ሰው ለምን አታስብም? ምን አይነት ድፍረት ቢኖርህ ነው ይችን ምስኪን ልጅ ለመድፈር የሞከርከው ይለዋል። እሱም አስተባብሏል። ልደፍራት አልነበረም፣ ልብሷን ላለብሳት ነበረ። የለበሰችው አልጋ ልብስ ተገልጦ አግኝቸው ነው፣ እኔ ምንም ያረኩት የለም ይላል መሳይ። አሁንም ትትና አደጋ ውስጥ ናት። ትትና አብርሽን አምና እነ የግሌን እነ ተንከሲስን እነ መቃብር ቆፋሪውን አምና ነው እዛ ቤት የተቀመጠችው እንጂ እንደ መሳይ ክደትና እንደ መሳይ አጭበርባሪነት አሁንም አደጋ ውስጥ ናት። መሳይም አሳልፎ ለዝና ሰጥቷታል። እዛ ቤት ነው ያለችው ብሎታል ዝናህም። ምክንያቱም ክስረቱና ውድቀቱ ሞቱ በእጅ ነው ያለው። ካሌ ሞሲሳ አለቅህም፣ ለዚህ ዋጋ ትከፍላለህ። በቀላሉ በገንዘብ ቅጣት ወይም በገንዘብ በምትከፍለው ክስረት አይደለም እምተውህ፣ በነፍስ ነው የምትጫወተው ስላለው ግዴታ የግሌን ለማግኘት የማያደርገው ጥረት የለም። መሳይ ላይም እንደዛ ሽጉጥ የደቀነበት እኔን ብትዋሽ፣ እኔን ብትባጭ በርበርብር ለእያንዳንዱ ነገር ዋጋ ትከፍላለህ ለማለትና ለማስፈራራት ነው እንጂ ከዛ ቤት ወሬ የሚያቀብለው እንቅስቃሴያቸውን የሚነግረው ሰው ይፈልጋል። ለዚህ ስራው ዋጋ ይከፍላል። የሚያሳዝነው ግን መጨረሻ እህቱ የሆነች እንደሆነ ነው። ተንከሲስ የግሌ አንቺ አብርሽ ለሚነኩበት ሴቶች መርዝ ያዘጋጀሻችን ብልቃጥ ለእኔ ስጭኝ፣ መሳይን እኔ ራሴ ነኝ በእጅ የምጨርሰው። ምግብ ቤት እሱ ራሱ ምግብ በልቶ እኔን ምስኪን ልጅ አሲዞ ነው የወጣው። እርግጠኛ ነኝ አሁንም ከዝና ተብዬው ጋር ሊንሿከክ ሂዶ ነው። ባለፈውም ብር ተቀብሏቸዋል፣ አንቺን አሳልፎ ሰጥቶሻል፣ አሁንም አደጋ ውስጥ ነን ይላል።
አብርሽ አሁንም እኔ ለሴቶች ፍቅር የለኝም፣ ሴቶችን እንደ እህቴ እንደ እናቴ እቀርባቸዋለሁ፣ የሚያዝን ልብ አለኝ እንጂ ፍቅር ይዞኝ አይደለም፣ እንደ ሰው ሰብአዊነት እየተሰማኝ ነው የምረዳቸው ይላል። ትልቁ ጉዳይ ግን በዚሁ ከቀጠሉ የግሌና ትትና በአብርሽ ምክንያት መጋፈጣቸው አይቀርም። የግሌ ትትናን ከአብርሽ ራቂ፣ ትትና ደግሞ የአብርሽ መልካምነት ሊገዛት ይችላል በሂደት። ግን ቀድማ የግሌ አብርሽን እንደምትወደውና እንደምታፈቅረው እሱ ግን እንደማይገባው መናገሯ ምናልባች የትትና በደንብ ተረድታት ልትርቀውና እንደ እህት ልትቀርበው ትችላለች። መሳይ ግን አሁንም ክደቱን ቀጥሏል። ለዝናህ ወሬውን አቀብሎታል። እዛ ቤት ነው ያለችው እያለው ነው። ድንገት አብርሽ በሌለበት ድንገትም እንዲመጡ ሊያመቻች ይችላል። እጅግ የሚያሳዝነው ነገር፣ እጅግ የሚገርመው ነገር አሁን አመለጥኩኝ፣ ተሳካልኝ፣ ነፃ ወጣው ስትል ሌላ ወጥመድ፣ ሌላ ፈተና። ትትና መቼ ነው ስቃይዋ የሚያበቃ? የግሌ የሴቶች መብት እስከሚከበር ትግላችንን እንቀጥላለን። ይህ መሳይ የዘር ብልቱን ካልቆረጥንለት አድቦ አይቀመጥም። ምላሱ መከራ አሳልፎ ይሸጠናል። ወንድነቱ መከራ ያየውን ሴት ይመኛል እያሉ ነው። ግን መሳይ እየቀደማቸው ነው፣ እያስመሰለ እየሸጣቸው ነው፣ ከኋላቸው እየወጋቸው ነው። አብርሽም ጠርጥሯል። መሳይን አላመንኩትም፣ እንደ ወንድም ብቀርበው እንደ ወንድም ባስጠጋው ሸጠን፣ ከኋላ ወጋን። ይችን ምስኪን ልጅም ለመድፈር ሞከረ። ባንደርስላት አንተ ባታየው እኮ ህይወቷን ሲኦል አድርጎባን ነበረ። ከዛ ረመጥ ወጣው ስትል አምና እኛ ጋር ብትቀመጥ እንዴት እንደዚህ ያደርጋል? ምን አይነት ልብ ነው ያለው? በማለት ከባድ ውሳኔ ለመወሰን እያመነታ ነው አብርሽ። ወይ ትትናን አሳልፎ ሌላ ቦታ አስቀምጦ ለህግ መስጠት፣ ወይም መሳይን ከዛ ቤት አንቅሮ ማውጣት። ግን አብርሽ ከባድ ውሳኔ መወሰን አለበት። ዛሬ ቢያድኗት ነገ አያድኗትም። መሳይ ተብዬውም ከዝና ብር ቢቀበልም ሁለት ቁማር ሊጫወት ይችላል። የትትናን ህይወት መቀማት፣ ምናልባት ህይወቷን አበላሻለሁ ከዛ እንደፈለገች ትሆን የሚል ነገር። በመቀጠል ምናልባት ተንከሲስ አሁን ምግብ ቤት አስይዞ ብር ምግብ በልተው ትቶ ስለሄደ በእግር ተከታትሎ ከዝና ጋም እግር በእግር እየተገናኙ እንደሆነ ወይም በስልኩ ሊያረጋግጥበት ይችላል። ሊያጋልጠውና ሊደርስበት የሚችለው ተንከሲስ ነው። መቃብር ቆፋሪውም ከስራው ወደ መጠጥ ነው። መጠጥ ከጠጣ ነገሮችን አያስተውልም። ግን መልካም ልብና ቀና አስተሳሰብ ያለው የአብርሽ ደጋፊ ነው። ለትትናም ያዝንላታል። ምን ይፈጠር ይሆን? ሁላችንም ቀጣይ ክፍል በጉጉት እንጠብቀዋለን። ፍትህ ለትትና፣ ፍትህ ለሴቶች። የእውነት ግን አብርሽና ተንከሲስ ተመቹኝ። ምክንያቱም መሳይን የእጁን መስጠት አለባቸው፣ መቀጣት አለበት ከዝና ሽጉጥ ከተረፈ ማለት ነው። ዝና ግን ወሬ የሚያቀብለው መረጃ የሚሰጠው ሰው ስለሚፈልግ አስፈራርቶ ሊለቀው ይችላል። ውድቀቱን ግን በቅርቡ እናያለን። ከዝና የተጠጋ መጨረሻው ሞት ወይም ውድቀት ነው። ፍትህ ለትትና ዛሬ እንጠይቃለን። ትትና ነጻ ትውጣ። የናፈቀቻት እናቷ፣ የናፈቋት ቤተሰቦቿን ታገኝ።